በታሪክ ኢትዮጵያ ከምጽዋ አንስቶ እስከ ዘይላ ወደብ ድረስ ባለቤት የነበረችበትና በዚህም የቀይ ባህር አንድ ኃይል የነበረችበት ጊዜ ነበር። ኢትዮጵያ አንድ ታሪካዊ አካል ተደርጋ የምትታየው ኤርትራ ከኢትዮጵያ መገንጠሏ ከኤርትራ መገንጠልም ጋር ተያይዞ ኢትዮጵያ በታሪክ በባለቤትነት ከምትጠቀምባቸው ወደቦች የመጨረሻ ተስፋ የነበሩትን የምጽዋንና የአሰብ ወደቦችን አጣች። በዚህም ኢትዮጵያ ራሷ የምታዘበት ወደብ ማጣት ብቻ ሳይሆን ክስተቱ ለብዙ ፖለቲካዊ ተጽዕኖ ሊዳረጋት የሚችለው የቀይ ባህር ፖለቲካ ላይ ምንም ድርሻ የሌላት እንድትሆን ማድረጉ የወደብ ፖለቲካን አንድ ወሳኝ የኢትዮጵያ ፖለቲካ አካል እንዲሆን አድርጎታል። ውድ የአሐዱ ቤተሰቦች በዛሬው የመልህቅ መሰናዷችን የተለያዩ ቃለመጠይቆችና ጥናትና ምርምሮችን ዋቢ አድርገናል። ፍቅረ ሚካኤል ዘየደ ያዘጋጀውን ሚኪያስ ኃይል ያቀርብላችኋለሁ። የተወሰኑ ዓመታት ወደ ኋላ ስንመለስ የኤርትራ የነጻነት ጥያቄ ሲነሳ የኢትዮጵያ የባህር በር ማግኘት ፍላጎትና ጥያቄ አብሮ ሲነሳ ለዘመናት ቆይቷል። በተለያዩ ወገኖችም የኤርትራ ነጻ ሀገርነት እውን ሲሆን የኢትዮጵያ የባህር መተላለፊያ የማግኘት መብት አብሮ መታየት እንዳለበት ሲጠይቁም ሰንብተዋል። ከሁለተኛው የዓለም ጦርነት ማብቃት በኋላ የተባበሩት መንግስታት ድርጅት ሲቋቋም በርካታ የላቲን አሜሪካና አረብ ሀገራት የኤርትራን ነጻነት ሲደግፉ እንደነበር በታሪክ ተቀምጧል። የቀድሞዋ ሶቪየት ህብረትም ተመሳሳይ አቋም ብትይዝም አሰብ ለኢትዮጵያ ይሰጥ የሚል መከራከሯም አይዘነጋም። ነገር ግን ኤርትራ ነጻነቷን ባወጀችበት ጊዜ ኢትዮጵያን ሲመራ የነበረው መንግስት የኢትዮጵያን የወደብ ይገባኛል ጥያቄ የማቅረብ ዕድል የነበረው ቢሆንም ጥያቄውን በአግባቡ ባለማንሳቱ ምሁራኑ ለምን ሲሉ ከሚያነሷቸው ጥያቄዎች መካከል ናቸው። ከዚህ አንጻር ኢትዮጵያ ወቅታዊ ሁኔታ በማንሳት ከኤርትራ ጋር የተጠቃለለች የአሰብ ወደብ ለኔ ይገባኛል ብላ በተባበሩት መንግስታት ወይም በሌላ ዓለም አቀፍ ደረጃ ብታስመዘግብ የፈለገውን ያህል ትውልድ ቢቆይ መልሳ መጠየቅ ትችል ነበር የሚሉም አይጠፉም። ከዚህ አንጻር በምሳሌነትም ሩሲያ ከዩክሬን የወሰደችውን ክሪሚያን በመከራከሪያነት ያነሳሉ። እንደ አውሮፓውያኑ የዘመን ቀመር ክሪሚያን በ2014 በሩሲያ በኃይል ሲወሰድባት ዩክሬን ከመጀመሪያው ጀምሮ ግዛቴ ተወስዶብኛል ብላ አስመዝግባለች። በዚህም ሳቢያ ሀገራትና ተቋማት አሁን ድረስ ክሪሚያ የዩክሬን እንጂ የሩሲያ ናት ብለው እውቅና አልሰጡም። ከዚህ አኳያ ኤርትራ ነጻ ስትወጣ ኢትዮጵያ የአሰብ ወደብ የኔ ነው፣ ጉልበት ስላጣው ነው የተወሰደው ብላ አስመዝግባ ቢሆን ኖሮ በየትኛውም ጊዜ በታሪክ ውስጥ የባለቤትነት ጥያቄ ይቀጥላል። ከዚህም በሽምግልናም ሆነ ዓለም አቀፍ ፍርድ ቤት በመሄድ መጠየቅ ይቻል ነበር የሚለውን ሐሳብ ነው የሚገልጹት። ኤርትራ ነጻ ሀገር ስትሆን ኢትዮጵያ ምንም አይነት የይገባኛል ሆነ የባለቤትነት ጥያቄ አላነሳችም። በመንግስት ደረጃም በይፋ ወደቡ የኔ ነው ወይም ይገባኛል ብላ አታውቅም። በዚህ ጥያቄ ማቅረብ ዕድሏም ተበላሽቶባታል በማለት ጥያቄው ሊነሳበት የሚያስችልበትን ዕድል መጥበቡን ምሁራን ያስረዳሉ። ዕድሉ አመልጧል የሚለው የሚስማሙት የምሁራን ወገኖች ካሁን በኋላ ከኤርትራ ጋር መሆን የሚችለው ንግግርና ድርድር ብቻ መሆኑን ያነሳሉ። በሰላማዊና በመልካም ጉርብትና ላይ የተመሰረተ አማራጮችን ማየት እንጂ በጦርነትና በጉልበት አሰብን ማስመለስ አይቻልም ሲሉም ምልከታቸውን አስፍረዋል። በዚህም ሆነ በዚያ ወደብ አልባ ሀገር መሆን ብዙ ዋጋ ያስከፍላል። የባህር በር የሌላቸው ሀገራትም በርካታ ችግሮች አጋጥመዋቸዋል። ባህር አልባ መሆን ከባድ ችግር የሚያስከትል ቢሆንም ጥቂት ባህር በር የሌላቸው ሀገራት በስትራቴጂካዊ ወዳጅነትና በዲፕሎማሲያዊ ጥረት ችግሩን ማቃለል ችለዋል። የባህር በር የሌላቸው ሀገራት በርካታ ችግሮች ያጋጥሟቸዋል። ውስን የሆነ የባህር ተደራሽነት የመጀመሪያው ነው። የባህር በር የሌላቸው ሀገራት በቀጥታ ውቅያኖስ ጋር መድረስ ስለማይችሉ የሸቀጦችን ምልልስ ውድና ጊዜ የሚፈጅ በማድረግ በዓለም አቀፍ ንግድ ላይ አሉታዊ ተጽዕኖ ያሳድራል። ከፍተኛ የሆነ የትራንስፖርት ወጪም ደግሞ ይላኛው። ሀገራት የባህር በር የማይኖራቸው ከሆነ ለትራንስፖርትና ለማሪታይም ንግድ መስመር ጎረቤት ሀገራት ላይ ጥገኛ ይሆናሉ። ይህ ጥገኝነት ለጂኦፖለቲካዊ ውጥረትና አለመረጋጋት የማጋለጡ ዕድል የሰፋ ነው። ባህር በር አልባነት ለከፍተኛ የሸቀጦች ማመላለሻ ወጪም ይዳርጋል። ተጨማሪ መንስኤዎች አያሌ ናቸው።
የባህር በር አልባነት በኢኮኖሚያዊ እድገት ላይ ተጽዕኖ ያሳድራል። ባህር በር የሌላቸው ሀገራት የውጭ ኢንቨስትመንት ለመሳብና በዓለም አቀፍ ንግድ ለመሳተፍ ይቸገራሉ። የባህር በር የሌላቸው ሀገራት በፖለቲካዊ ግጭቶች፣ በተፈጥሯዊ አደጋዎችና በመሰረተ ልማት ምክንያት የትራንስፖርት እንቅስቃሴ ሊስተጓጎልም ይችላል። የባህር በር የሌላቸው ሀገራት ሸቀጦች በሚያስገቡበት ወቅት በጠረፍ ካሉ ሀገራት ጋር አለመግባባት ሊገጥማቸውም ይችላል። በጎረቤት ሀገራት ያሉ የፖለቲካዊ አለመረጋጋቶች ባህር በር በሌላቸው ሀገራት ላይ ተጽዕኖ ሊያሳድር ይችላል። የማሪታይም ሀብቶችን የማግኘት ችግርም እየተጋረጠባቸው ናቸው። ለኢኮኖሚያዊ እድገት መሰረታዊ የሆኑት እንደ አሳና ነዳጅ ክምችትን ማግኘትም አይችሉም። የባህር ጠረፍ አለመኖር የጎብኚዎችን ፍላጎትና ቁጥር ይቀንሳል። ይህ ከቱሪዝምና ከተያያዥ ጉዳዮች የሚያገኘውን ገቢ እንዲቀንስ ማድረጉም አይቀርም። ባህር አልባ መሆን ከባድ ችግር የሚያስከትል ቢሆንም ጥቂት ባህር በር የሌላቸው ሀገራት በስትራቴጂክ ወዳጅነትና በዲፕሎማሲያዊ ጥረት ችግሮችን ማቃለል ችለዋል። የባህር በር የሌላቸው ሀገራት የባህር መተላለፊያ በር የማግኘት መብትን በተመለከተ በተባበሩት መንግስታት ድርጅት የወጣ ኮንቬንሽንም አለ። ይህ ከባህርና ከውቅያኖስ ጋር የሚያጎራበት ድንበር የሌላቸው ዝግ ሀገራት በዙሪያቸው ከሚገኙ ባለ ወደብ ሀገሮች አማካኝነት አገልግሎት ማግኘት የሚያስችል ስምምነት ነው። የባህር በር የሌላቸው ሀገራት የባህር መተላለፊያ የማግኘት መብት እንዳላቸው በኮንቬንሽኑ ላይ መስፈሩን የሚናገሩት ዓለም አቀፍ የሕግ ባለሙያና በተባበሩት መንግስታት ድርጅት ውስጥ ከ3 አስርት ዓመታት በላይ የሰሩት አቶ ባይሳ ዋቆያ ናቸው። ይህም በሁለት ሀገራት መካከል የሚደረግ ስምምነት እንደሚሆንም አስፍረዋል። በዚህ ምክንያት የኮንቬንሽኑ ዋነኛ ማዕከልም የባህር በር አጠቃቀም ጉዳይ በሁለት ሀገራት መካከል ባለ የወዳጅነት ደረጃ ላይ የሚወሰን መሆኑን በማመልከት አገራት የባህር በር የለኝምና በሌላ ሀገር ውስጥ አለፌ የባህር በር ላገኝ ማለት መብት የላቸውም፣ ዓለም አቀፍ ሕግም አይደግፋቸውም ይላሉ። ኮንቬንሽኑ ተግባራዊ የሚሆነው በሀገራት መካከል የሚደረግ ስምምነት መሰረት በመሆኑ የተገደበ መብት ነው የሚሉት አቶ ባይሳ፣ ነገር ግን የባህር በር የሌላቸው ሀገራት የባህር መተላለፊያ ቢያገኙ ለራሳቸው ብቻ ሳይሆን ለዓለም አቀፍ ማህበረሰብ ጭምር ጥቅም የሚያስገኝ በመሆኑ ከዚህ አንጻር ሊታይ እንደሚገባው ማስቀመጡን ጠቅሰዋል። ውድ ቤተሰቦቻችን ለዛሬ ያጠናቀርንላችሁ የመልህቅ ዝግጅታችን እዚህ ላይ ያበቃል። ሳምንት በሌላ ዝግጅት የምንገናኝ ይሆናል። እስከ ሳምንት ቸር ቆዩን።